ቲክቶከሮቹ ብሩክ ኒውስና ሙሴ ሰለሞን ትልቅ ውዝግብ ውስጥ ገቡ። ለምን? እውነተኛ ተቆርቋሪዎች ከሆናችሁ እውነት ልጆችን የምትወዱ ከሆነ ሰብስክራይብ አድርጓቸውና ዩቲዩብ ላይ ባለም አቀፍ ደረጃ ከፍሎ እንዲሰሩ አግዛቸው። መንደርቴ ነገር ናቸው። የበታችነት ስሜት ያሰቃያችሁ ሰዎች ሁሉ ነገር ወደ ሃይማኖት ነው። ሞቼ ነው ከዚህ ጭንጋፍ የሆነ አስተሳሰብ ምንወጣ። ይህንንና የመሳሰሉ መረጃዎችን ዛሬ ወደ እናንተ ይዘንላችሁ መተናል። ተከታተሉ። መልካም ጊዜ። በሀገራችን ማህበራዊ ሚዲያን ለበጎ ተግባር የሚጠቀሙ ግለሰቦች እንዳሉ ሁሉ በተቃራኒው ደግሞ ማህበራዊ ሚዲያን ሰውን ከሰው እንዲሁም አለፍ ሲል ሀገርን ከሀገር ለማጣላት ለማቀያየምም ጭምር የሚጠቀሙ ግለሰቦችም አሉ። ብዙ ጊዜ ወንጀል ተደርጎ የሚቆጠረውና ግለሰቡ በሕግ ቁጥጥር ስር እንዲውል የሚደረገው ሲሰርቅ፣ ሲያጭበረብር፣ ሲገድል ወይም ደግሞ ሲደፍር ማስረጃ ከተገኘበት ብቻ ነው። እንግዲህ በየሶሻል ሚዲያው መርዝን እየረጩ ሰውን ከሰው የሚያፋጁና የሰውን ጭንቅላት መርዛማ በሆነ አስተሳሰብ የሚሞሉ ግለሰቦች ላይ እርምጃ ሲወሰድ አስተውለን አናውቅም። ነገር ግን ይህ እንደ ቀላል እየታየ የሚታለፍ ከሆነ ዛሬም ብቻ ሳይሆን ነገንም ትልቅ ዋጋ ሊያስከፍለን የሚችል ጉዳይ ጭምር ነው። ስለዚህ የሚመለከታቸው አካላት ይህንን ጉዳይ ቸል ባይሉት መልካም ነው ባይነን። ዛሬ እንግዲህ ስለዚህ ጉዳይ ልናነሳ የወደድነው ከሰሞኑ በቲክቶክ አዋርድ ዙሪያ የተለያዩ ቲክቶከሮች በእጩነት ቀርበው የተለያዩ የምርጫ ቅስቀሳዎችን በሚያደርጉበት ወቅት ያስተዋልነው አግባብ ያልሆነ የቅስቀሳ አይነቶችን በማስተዋላችን ነው። የቲክቶክ አዋርድ እንግዲህ ከተጀመረ ዘንድሮ 3ኛ ዙሩን ይዟል። በዚህ ዓመት የሚካሄደው ለ3ኛ ጊዜ ነው። አዋርዱ በተለያዩ ዘርፎች የተለያዩ እጩዎችን ይሸልማል። ቤስት ኢንፎርማቲቭ ኮንተንት የተባለው ዘርፍ አንደኛው ነው። በዚህ ዘርፍ እንግዲህ ከአንድም ሁለቴ ሙሴ ሰለሞን ማሸነፉ ይታወቃል። ሙሴ ሰለሞን ማህበራዊ ሚዲያን ለበጎ ተግባር ከሚጠቀሙ ውስን ግለሰቦች መካከል ተጠቃሹ ነው። በድህረ ገጹ የተለያዩ ጠቃሚ መረጃዎችን ለማህበረሰባችን በማድረስም ይታወቃል። በዚህም ዘርፍ ባለፈው ጊዜ የተዘጋጁትን ሽልማቶች ለመውሰድም ችሏል። ዘንድሮ ደግሞ ብሩክ ኒውስ በተፎካካሪነት ተገኝቷል። ብሩክ ኒውስም ማህበራዊ ሚዲያን ለበጎ ተግባር ከሚጠቀሙ ግለሰቦች መካከል ተጠቃሹ ነው። እሱም በተመሳሳይ መልኩ የተለያዩ ወቅታዊና ጠቃሚ መረጃዎችን ለህብረተሰቡ በማድረስ ይታወቃል። እናም ዘንድሮ የሙሴ ሰለሞን ተፎካካሪ ሆኗል። እስካሁንም ባለው ውጤት መሰረት እየመራ የሚገኘው ብሩክ ኒውስ ነው። ሁለቱም ግለሰቦች ተመሳሳይ ይዘት ያላቸውን መረጃዎችን ሲያደርሱን ቆይተዋል። እስከዚህ ጊዜ ድረስ ብሔራቸውም ሆነ ሃይማኖታቸውን አላስተዋል ነው። እነሱም ቢሆኑ ከዚህ ጋር የተያያዘ ነገርን ይዘውልን መጥተውም አያውቁ። ሁለቱም ኢትዮጵያውያንን ተደራሽ በሚያደርግ መልኩ መረጃን ሲያቀርቡልን ቆይተውም ነበር። ነገር ግን ከሰሞኑ በእነዚህ ሁለት ተወዳዳሪዎች ድምፅ አሰጣጥ ዙሪያ አንዳንድ አግባብነት የሌላቸውና ፈር የለቀቁ አስተያየቶች ሲሰጡ አስተውለናል። ከነዚህም አስተያየቶች መካከል የታላችሁ ኦርቶዶክሶች፣ የታላችሁ ፕሮቴስታንቶች ድምፅ ስጡ እንጂ ፕሮቴስታንቶች 30 ሺህ ብቻ ናችሁ፣ ኦርቶዶክሶችስ ብትሆኑ ይህን ያህል ብቻ ናችሁ የመሳሰሉ ሃይማኖትን የተንተራሱ ጽንፈኝነትን የሚገልጽ አግባብነት የሌላቸው ተግባሮችን አስተውለናል። ከላይ እንደገለጽነው እነዚህ ግለሰቦች መረጃን ሲያቀብሉን ከረሙ እንጂ ሃይማኖትን ሲሰብኩን አልነበረም። ስለሚከተሉት ሃይማኖትም አናውቅም። ይህ እኛን የሚመለከት ጉዳይም አይደለም። ሃይማኖትን ማስተማር የሃይማኖት አባቶችና የሃይማኖት መምህራኖች ስራ ነው እንጂ የእነዚህ ሁለቱ ወጣቶች ስራ አይደለም። ይዘውልን የመጡትም ከዚህ ርዕሰ ጉዳይ ጋር የሚገናኝ ነገር አይደለም። ስለዚህ እነዚህ ልጆች ለመምረጥ ስናስብ ከሚሰጡን መረጃ አንጻር እና ከምናገኘው የመረጃ አቅም እንጂ ከሃይማኖት አንጻር መሆን የለበትም። በተቻለን አቅም አእምሯችንን ለሚጠቅም ነገር ማዋል ብንችል ጥሩ ነው። ለሀገር የሚጠቅም ለወገን የሚተርፍ ስራ ላይ መሳተፍ እየቻለን እንዲህ የወረደና ሰውን ከሰው እምነትን ከእምነት የሚያጋጭ ነገር ላይ ባንሳተፍ መልካም ነው ለማለት እንወዳለን። እንግዲህ በዚህ ሽልማት ዙሪያ የተለያዩ ደጋፊዎች ነን ባይ ከሰጡት አስተያየቶች መካከል እኚህ ተጠቃሾቹ ናቸው። ገብቶላል፣ ተረጋግተሃል።
ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንዴ ጴንጤ? ቆይ እዚህ ሀገር ላይ ያለው የኔ አካውንት ሲወሰድ ዝም ብላችኋል። ሙሴ ደግሞ ሲበለጥ ዝም ማለት አልችልም። ኮፒ ሊንክ አድርጉ፣ ፎሎ አድርጉ፣ ጫን ብላችሁ ስክሪኑን ይዛችሁ ሴንድ አድርጉ፣ ኮመንት አድርጉ ሁላችሁ። ለብሩክ ኒውስ ቮት ማሸቅጠጥ ምክንያት የሆናችሁት ከስራው በተጨማሪ የሙሴ ሰለሞን ፕሮቴስታንት አሽቃባጮች ናችሁ። ለማንኛውም ምን እንዳሉ ላሰማችሁና የምላችሁ ነገር ይኖራል። ገጥመን መስሎኝ ቻሉት። እንግዲህ ልብና አድርጌ ነው የሙሴን ነገር ሃይማኖታዊ የማደርገው። በእኔ ላይ ቪዲዮ እየሰሩ እያለቀሱ የነበሩትን ሰዎች እንዳለ ሜንሽን አድርጓቸው። ለመጨረሻ ጊዜ የምሰራው ቪዲዮ ነው። በሃይማኖት ምን ታመጫለሽ? ብሩክ ኒውስ ዘ ቤስት ቲክቶከር ኦርቶዶክሲያን በመቤት ይዛችኋል። በደንብ አድርጋችሁ እጧቸው። ብሩክ ኒውስ ምርጥ የተዋህዶ ልጅ ነው። ድምጽ ሁኑት በእግዚአብሔር። ውድ ኦርቶዶክሳውያን ብሩኬን ቮት እናድርገው እስቲ። እኛ ኦርቶዶክሳውያን አንሰን ብሩክ ኒውስ ይገባዋል እያላችሁ ለዓለም አዳርሱልኝ። ገብታችሁ ቮት አድርጉት። ልብና አድርጌ ነው የሙሴን ነገር ሃይማኖታዊ የማደርገው። እንግዲህ ይሄንን ምርጫ ጉዳይ ሃይማኖታዊ ያድርጎታል። ምንም ማድረግ አይቻልም። ጴንጤ ህዝቦች የት አላችሁ? ይሄንን ቪዲዮ ሊያስጠፉት ስለሚችሉ በተቻላችሁ መጠን ሁላችሁም ኮፒ ሊንክ አድርጉ። ኮመንት ላይ እየገባችሁ ደግሞ ሙሴ እንወዳለን እያላችሁ ጻፉ። ኮመንት ማድረጋችሁ ጥቅሙ ምን መሰላችሁ? ይሄ ቪዲዮ ቫይራል እንዲሆን ያደርጋል፣ ለብዙዎች እንዲዳረስ ያደርጋል። እነሱ የጽድቅ ስራ መስሏቸው ነው አይደል ይሄንን ነገር እያደረጉ ያሉት። ስለዚህ እኛ የጽድቅ ስራ እንኳን ባይሆንም ወንድማችንን መተባበር ይኖርብናል። አሁን እንግዲህ እንዲህ ይባላል። አግባብነትስ አለው ብላችሁ ታምናላችሁ? ምንስ ነው የሚያስተምረው? ይሄ ለማንስ ነው የሚጠቅመው? በማህበራዊ ሚዲያ ላይ እንዲህ አይነት አስተያየት ሰጪም አለ። እንግዲህ በጣም ጠቃሚ ከሆኑ አስተያየቶች መካከል እነዚህ ተጠቃሾቹ ናቸው። ምን አገናኘው ሐቢቢ ያኹን እኔ የገባኝ ነገር ካለ የኢትዮጵያ ህዝብ መጣላት ይወዳል። ሁሉንም ነገር ወደ ጥል ማድረግ ይፈልጋል። ሃይማኖት ምን አገናኘው? ደህን ቤንጤ ነው ሙስሊም ነው ክርስቲያን ነው ወላ ብሄሩ እንደዚህ ነው ምን አገናኘው? هذا አዋርድ ሰውየው ተመቸህ ገብተህ ምረጠው፣ አልተመቸህም እለፈው። ሰዓት የለህም አትግባ። ሲጀመር ለሌላ ጥል ተመጣለህ እንደዚህ ስለሆነ አልተመረጠም ያኛው ምን አገናኘው? አዋርድ እኮ ነው። ሰውን ከፍ አያደርግም ዝቅ አያደርግም። ያዋድ እሺ አዳ ለቃሌ በጣም ይቅርታ፣ ግን በጣም መህይምና ነው። እንዴት ነገሩ ወደ ሃይማኖት ይዞራል? ብሩክንም ይሁን ሙሴን ፎሎ ስናደርገው ኢንፎርማቲቭ ኮንቴንት ስለሚሰሩ እንጂ የሃይማኖት ጉዳይ ስለሚሰሩ አይደለም። ምናልባትም ስለ ሃይማኖት ካነሱ የሆነ ኢንፎርሜሽን ሊነግሩን ወይ ደግሞ ዜናውን ሊያሳውቁን ነው እንጂ ስለ ሃይማኖት ነገር መስራት ፈልገው አይደለም። ስለዚህ እኔ ሙሴን ፎሎ ሳደርገው ሃይማኖቱን ብዬ አይደለም፣ ብሩክንም ፎሎ ሳደርገው ሃይማኖቱን ብዬ አይደለም። ጀስት ኮንቴንታቸው የሃይማኖት አይደለም። ስለዚህ ብሩክ ከፍተኛ ያገኘው እንደዚህ ሃይማኖት ስለሆነ ነው፣ ሙሴ ዝቅተኛ ያገኘው እንደዚህ የሆነ ስለሆነ ነው ማለት ሊትራሊ በቃ መህይምና ነው። ያስተሳሰባች ይሄ ያለው ሰው ያስተሳሰቡን ጥግ ነው የምታዩበት። በቃ ሊትራሊ ኔጌቲቭ ውስጥ የገባ ነው። አይኪው እንዴ ሮም ወታደር ነን እንዴ? ክፍል 1 ተነስ፣ ክፍል ቁጥር 2 ክፍለ ጦር ተመለስ ምናምን የሚባለው እንዴ ነውር እኮ ነው። መሀል እንትን ላይ ቁጭ ብለን እንደዚህ አይባልም እኮ እንዴ። ሙሴ ዜና ሲያቀርብ ጴንጤው ብቻ ይስማኝ፣ ብሩክ ኦርቶዶክሱ ብቻ ይስማኝ ብለው ነው እንዴ? አይደለም እኮ አይደለም። ብሩክንም ሙሴንም በስራቸው የምትወዱት የቲክቶክ ማህበረሰብ ወሬያቸው መረጃቸው ደስ የሚላችሁ ቮት አድርጉላቸው ነው የሚባለው እንዴ። አሁን ፍቅር እዚህ ስም ቮት ቢያደርገው ምን ልትል ነው እንዴ? ነውር እኮ ነው። ያንተም አካውንት ከተዘጋ ቲክታክ ላይ ያሉ ሰዎች ኮፒ ሊንክ አድርጉልኝ። ጴንጤው እያለ ኦርቶዶክሱ እያለ ሙስሊሙ እያለ የጎጥ ነገር እኮ አይደለም ይሄ። ይሄ እኮ የጎጥ ቲክቶክ እኮ ነው እንዴ። ይሄ አግባብነት ያለውና ገንቢ አስተያየት ነው። በተቻለን አቅም በሰው ልብ ውስጥ መልካም ዘርን እንዝራ። ለዛሬ የያዝነው መረጃ ይህንን ይመስል ነበር። መልካም ጊዜ። ቸር ያሰማን ኢትዮጵያዊ።